ጀምረናል ከቻናል ዋን ውድን አንድ ላይ ሽብላ ተጀምሯል ሞቅ ደመቅ እንዳለ ከናንተ ጋር ሊቀጥል ነው ካንሳት ጀምሮ እስካሁን ዘና ያላችሁ እንደሆነ ምንም ጥርጥር የለንም የሰፈር መምጣት እንዳለብን ከነገራችሁት ዛሬ ያለንበት ሰፈር እንደመጣ ነው እናንተም ሰፈር እንመጣለን የት ናችሁ ካላችሁ ዛሬ ጎፋ መብራት ኃይል ኮንዶሚኒየም አካባቢ ነው ያለነው እዚህ ያሉ ቤተሰቦቻችን ይጫወታሉ ይዝናናሉ ሺ አሊያ ሞክ ሊበሉ ይችላሉ እኛ ግን ሺ ለማብላት ነው የመጣ ነው ቆይታችሁ ያማረ እንዲሆን ተመኝተናል የሰፈር መምጣት እንዳለብን ካሰባችሁ እንድንመጣ ከፈለጋችሁ ኦፊሻል የዩቲዩብ አካውንታችንን ቻናል ዋን ቲቪ ኢትዮጵያ ሚሊዮን ሰብስክራይብ በማድረግ ሰፈራችሁ መጻፍ ብቻ ብዙ የተጻፈበት ሰፈር ላይ እኛ አይተን እንመጣለን ቆይታችሁ ያማረ ይሁን ሽብላ ተጀምሯል ከጎፋ መብራት ኮንዶሚኒየም ሽብላ ሞቅ ደመቅ ብሎ ቀጥሏል እዛ አካባቢ በጣም ብዙ ቤተሰቦች አሉ ዝነኛ ነው መሰለኝ እዚህ ጫዋታው ላይ ከብድ ነው ማለት ነው ማለበል ስምን ደምስ እዚህ አካባቢ ነው ትኖረው በጣም ዝነኛ ምርጥ ደላላ ነው የምን የቤቶች አረባከ የቤት ደላላ ቤትና መኪና ደላላ አረባከ ኦ ስራ አሪፍ ነው ታዲያ እናንተ ናችሁ ቤት የምታስወድዱት አላኛ አስወድድማና እኛ ጋር ሁሉ ነገር ርካሽ ተመጣ ሁሉ ነገር ርካሽ ቀለል ብሎ ነው ሁሉም እንዳቀሙ መኖር እንዲችል ታደርጋላችሁ ደላላ በባህሪው ምንም ነገር የለም አይልም ሁሉ ነገር አለ ግን እናሳካለን አለ ያለው ነገር ሙሉ በሙሉ እናሳካለን ሁሉ ነገር ይሆናል አሁን ሬንጅ ይኖራል እጅ ላይ ሬንጅ ይደግ እዚህ በጣም አሪፍ መልካም እድል መልካም ጨዋታ ናገባ ደምስ ሽበላል ሺ ያርግልህ ኪስ ውስጥ አሁን ዝርዝር ሳንቲም አለ የለኝ ምንም ብር ጥሬ ብር አለኝ ሳንቲም ግን የለኝ ጥሬ ብር አለ ስንት ብር አለ እሺ ስንት ብር አለ መሰለ 1420 ስጠኝ እሺ ለማንኛውም ምን ያህል መሰለ አንድ ብር ሳንቲም የሚሰጥ ካገኘ ፈልገህ ሳንቲሙን አንድ ብር ሳንቲም ነው አዎ ይሄኛው በዚህ ነው ፈልገው በዚህ ካመጣ ሺ ትበላለህ ይሄው ይሄንን እሺ አንድ ብሯን ሳንቲሟን እሺ ችግር ላምጣ አንድ ብር ሳንቲም ፈልገህ ካገኘው ቦታ ላይ ነው ግን ማታቆም ሰው መንገደኛ ነው በአንድ ብር ለመጨረሻ ጊዜ ትልቅ ነገር የገዛው ምንድነው አታስታውስ ዳቦ አልገዛም አላስታውስም አንድ ብር ካገኘሽ ይበላል ለምስ በሳንቲም እየፈለገ ነው ስንቶቻችን የሳንቲም ኪሳችን ውስጥ አለ አንድ ብር ሳንቲም አለች ፈልግ ሳንቲም ዝርዝሩ ምንም የለ አይ ተለለ ችግር የለም አሽ ብራዘር አለሽ እንዴ አንድ ብር ሳንቲም ወጥቶልሻለች አንድ ብር ሳንቲም አንድ ብር የለ ብዙ ጊዜ ከ97 ሳንቲም ከ91 ሳንቲም ከ92 ከ95 ሳንቲም እየተባለ ሂሳብ ይወጣል አይደል በጀት ሲጸድቅም ይሄን ያህል ከምናምን ሳንቲም ይባላል ብሮ እንዴት ነሽ አማንሽ አለሁልሽ እሺ አንድ ብር ሳንቲም እንደቼ ትኖርሻለች ጎላብኝ ለመሙላት ፈልጌ የለም የድሮም ቢሆን ችግር የለም ይሆናል የድሮም ቢሆን አሁን የለም እታለም አንድ ብር ጎላብኝ ሙይል ችግር አለ የምሬን እኮ ካልሽ አንድ ወንበር ነው እኔ አሁን ባለፈው ጋር ጌት ነበር ለፈተና ነው የጠየቀኝ መወጣት ራሱ ፈተና መወጣት ራሱ እኮ ያሸልማል ይናጠቂ የለም በጣም ፈለገች የለም እስኪ አንድ ብር መኖር አለ መኖሩ በደንብ ለማወቅ መካከል እሺ አንድ ሚሊዮን ብር ጥያቄ ቢኖር አይሽ ተበልተሻል ማለት ያዝ ነበርብሽ ሲፈልጊያት እንደምንም ብለሽ ቤቴን ማነው አጣራቅማለሁ የሆነ ጊዜ ይፈልጋል ነበር የተባለው ለሲስተም ማጥር እያስቀመጥኩለዘው ጥሩ አድርገሻል አይ አንቺ ጥሩ አሁን ለጊዜው የለም እናመሰግናለን እግዚአብሔር ይባርክልን አንድ ብር በጣም በቃ ሳንቲሟ በቀላሉ አትገኝም ማለት አንድ ብር ጎላብኝ የሆነች ነገር ለመግዛት ካለቻችሁ ብትሞሉልኝ ደስ ይለኛል አይ የምሬ ነው አይ እኔ ፈልጌ ነው እንጂ ለመሙላት አንድ ብር 10 ብር አንድ ብር ብቻ ሞክር ካለ ሞክር ከሌለ የለም ካለ ሞክር ከሌለ የለም ሳንቲም መልስ እኮ ነው አይ አንዳንዴ ሊኖር ይችላል አጋጣሚው ከሌላ አመሰግናለሁ ቴንክ ዩ እሺ እናመሰግናለን እሺ ችግር የለም አይ አንድ ብር ካለችሽ እንድትሞይልኝ ፈልጌ ነበር አይ አንድ ብር እሺ አመሰግናለሁ ሰቃያችሁኝ ዛሬ
አንድ ብር ጎለብኝ ትሞይልኛለሽ? የለሽም አንድ ብር? የምርሽን ነው? እሺ አንድ ብር ካለች ትክክለኛ ቦታ ነው ሄደው ሱቅ ይሄን እንደ ሱቅ ነው የማየው። እስኪ ካለ እሷ ምንድን ነች? ዝም ብላ ኮርኪ ነው ያስካት። እሺ አመሰግናለሁ። በቃ ከሌለ ቶ ችግር የለውም አትቸገር። በቃ አይ አንዷን ብር ነው የፈለኩት 5 ብር ሳይሆን 1 ብር ነው። በቃ ከሌለ እሺ ችግር የለውም። ብራስ እስካሁን አላገኘም። ቡናዬን ጠጣለሁ ማለት ነው። ቡናዬን ጠጣለሽ ቢኪ? አሉልሽ 1 ብር ሳንቲም ፈልጌ ሳንቲም አለች 1 ብር የምርሽ ነው? እሺ ብራስ ብዙ አይዞም ባለ ቡና 1 ብር ሳንቲም ትኖርሻለች። ያይሽ ሲጣብቂኛ ምንድነው ምንድነው ዋጋ አንሰጠውም ነው ለሳንቲም ዋጋ እዚህ ጋር ሊያገኝ ይችላል 100%። እሺ አንቺስ 1 ብር ሳንቲም ፈልጌ ዝርዝር 1 ብር ሳንቲም ካለ ትሰጠኛለህ? ዝርዝር 1 ብር ሳንቲም 1 ብር ካለች አንዷን ብር አመሰግናለሁ። ቴንክ ዩ እግዚአብሔር ይስጥልኝ። ይኸው 1 ብር አግኝቻለሁ። አግኝቻለሁ። እንደውም በይች ብር ቡና ጋብዝሃለሁ። በ1 ብር? አዎ ኑሮ ርካሽ ነው። እኛ ጋር እኔ ያው ቡና የሚሸጠው ርካሽ ነው። ኑሮ ርካሽ ነው። መብራታይ ርካሽ ነው። ልጅ ቡና ይቀዳልኝ ልጅ ሰጠኝ 1 ብር። በእውነት እኔ የምታገኝ አልመሰለኝም። 2 ቡና አገኘሁ። አንድ ልጅ ከሩቅ አይቼዋለሁ። አይደለም 5 ብር 10 ብር 100 ብር 200 ብር ልስጦላ ያለኝ ብዙ ሰው ነው። እሱማ ይኖራል አይቻለሁ። አንደኛ የፈለግና ሳንቲሟን አብዛኛው አይስ አንድ ሰው ነው አብዛኛው ሰው እኔ እንደውም አንዷን ምን እንዳልወጣ ቃል የ1 ሚሊዮን ሽልማት ቢሆን አምልጦሽ ነበር። ግን አንተ ምን አስተዋልከው? ከዚህ ጥያቄ ምን አስተዋልከው? የገንዘብ አያያዝ አለማወቅ ብዬ ነው ያሰብኩት። 1 ብር ዋጋ አለው አይደል? ዋጋ አለው። ብትጠራቅ በጣም ዋጋ አለው። ይቺ አሁን በእርግጥ አትገዛም፣ ግን ስትበዛ ብዙ ነገር ለመግዛት ትችላለህ። ይሄ ሲጎል እኮ 100 ብሩ 99 ብር ይሆናል። ግን የለም ይሄ ሲጎል 99 ብር ይሆናል። ይዞ መገኘት ደግሞ የመሰለ ነገር የለም። የተለያዩ ቦታዎች ላይ ደግሞ ገንዘብ ሲከፈል ከ15 ሳንቲም ከ91 ሳንቲም ከ97 ሳንቲም ይባላል። እነሱ ተቆጥሮ አይደል ሂሳብ የሚሆነው። በጣም አሪፍ። አንተ ግን ሞክራል። ድሮ ቴሌ 1 ሳንቲም ይሰጥ ነበር እኮ መልስ። 1 ሳንቲም ግን አሁን አይታሰብም። እሺ ቴሌብር ሱፐር አፕ ትጠቀማለህ? አዎ ቴሌብር አለ እሱ። እሺ 9 እንላለን። እሺ ንገረኝ። 11 09 1 ሺህ የደላላ ልቁረጥ ደላላ ከ1 ሺህ ብር ላይ እንግዲህ 1% ከቆረጥ እኛ 2 ነው የምንቀበል ስንሸጥ ከ1% በቃ ይልክ ያለ ችግር የለም። እሺ ታንክ ዩ እናመሰግናለን። በድጋሚ ከሌላ ቤተሰብ ጋር ነኝ። ማን ልብል? አልማዝ ታደሰ። አልማዝ በእንግሊዝኛ ምንድን? ዳይመንድ። ስለዚህ አንቺ አሁን እንግሊዝ ሀገር ብትሆኚ ስምሽ ዳይመንድ ነበር የሚሆነው ማለት ነው? ነበረ። ምን ዋጋ አለው? እንዴት? ኧረ ዋጋማ አለው። ካለው እንሞክራለን። እሺ መልካም ዕድል አልማዝ። እሺ ችግኝ ገዝቼ ነበረ እባክህ አብረን እንትከል ብለሽ እሺ የሚልሽ ሰው ካለሽ ትበያለሽ። ምን አውቃለሁ? ልሞክር? አንቺ ነሽ የምታውቂው። እድሌን ልሞክር። ትሞክሪያለሽ። የማታውቂውን ሰው ነው የማታውቂውን ሰው። መልካም ዕድል አልሚ። እሺ ሰላም ነው አባቴ፣ እንዴት አልክ? ሰላም ነው፣ እንዴት አልክ? ችግኝ እንድታታክለኝ ፈልጌ ነበረ። በብዛት የሆነ ትንሽ ችግኝ አለና እሱ እንድታታክለኝ 30 ደቂቃ 5 ደቂቃ ማይሞላ። እኔማ ሰው ጠፍን ቸኩዬ ማርያም። እሺ አባቴ። ሰላም ነው እናቴ፣ እንዴት አልሽ? ችግኝ ለማፍላት ፈልጌ ነበር። ችግኝ የሚተከል ማለት ነው። ልታግዥኝ ትችያለሽ? እኔ ራሴ ሰርቼ ነው ዝም አይደለ? ለማፍላት ፈልጌ ነበር። ደህና ዋላችሁ? እሺ ብልሽ እንኳን የደሞዝ ጊዜ ገና ነው። አይ እኔ አፍልቼ ማለት ተክለሽ የምትሄጂው የምታፈዩ ነገር አለ አይደለ? ምን ይባላል? ችግኝ። ችግኝ ከዛ ስፈላ ለምን ይሆናል? ለአትክልት ምናምን ይሆናል፣ ግን ለመትከል ብቻ ነው እኔ የምፈልገው። 5 ደቂቃ ራሱ አይሞላም። ብር አላስፈልግም። ለብር አይደለም፣ አንቺ ለማገዝ ብቻ ነው። ብር አልፈልግም እኔ ለማገዝ ብቻ ነው። አው ደግሞ ቸኩያለሁ። ጓደኛዬ ተጠቅመኝ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን ዘመን ችግኝ ለመትከል ፈልጌ ነበረ። ለማፍላት ማለት ነው። እዚህ ውስጥ ነው፣ ቅርብ ነው። 30 ደቂቃ ምናምን ራሱ አይሞላም።
እሱን እንድታገዙ እንድተባበሩ ብቻ 5 ደቂቃ ራሱ አይሞላ ደቂቃ አይፈጅም ነው በጣም ሰው በቀላሉ እሺ ይላታል እሺ ይባላል እየጠበቁ ጥያቄ ይሄ ነበር በነገራችን ላይ ምክንያቱም ያው እንደ ሀገር አሁን ያለንበት ሁኔታ በጣም አረንጓዴ ልማት ላይ እንቅስቃሴያችን ከባድ ነው እንድትተባበረ ይፈልግ ነበር ችግኝ ላፈላ ፈልጌ እዚህ ጋር ቅርብ ነው ለመትከል ብቻ ለመተባበር ማለት ነው ይችላል አንድ ደቂቃ ራሱ አይሞላ ስራ ስላለ ሊና የሆነ ፍላፈላ ነበር ልትተባበረ ይችላል ለትንሽ ደቂቃ አግኝታለች እንሄዳለን አይቆይም ና አዳ ተገኘ አይደለ ተገኘ ትንሽ አድካሚ ነበር እንዴ ነው ታዲያ ሰላም ነው እንዴ ነው አንዳንድማ እንዴት እንደሚፈራ አጠይቀኝ አዎ አይ እንትን እኮ ነው ሲመስለኝ ኛ ጋር እንቀረጻ የምናደርግበት ሰዓትም ትንሽ እንደዚህ አይነት ነገር ይደረጋል ብሎ ሰው አያስብ ግን ባይዘው በጣም ደስ ይላል አዎ ይሄ ጨዋታ ቢተባበሩና ሁሉም ነገር አንድ ቢሆን ደስ ይላል አዎ እሺ ብላታል ለምን ይሻልክ አይ ስራ ይየርኩኝ ከዛ ችግኝ ላፈላ ችግኝ ማፍላት ነው ናይስ ይቆያል ማለት ነው ታራ ይቆይም ነው ትንሽ ደቂቃ 30 ደቂቃ ምናምን ናይስ እና በጣም ነው ማመሰግነው እሺ እናመሰግናለን ብራዘር መልካም ነገር ነው ያረከው መልካም ነገር ስላረክ ዝም ብለን አናልፍም ትልቅ አላማ ነው እንደ ሀገር መሆን ችግኝ እየተከልን አይደል ሀገራዊ አረንጓዴ አሻራ ቀላል ነገር አይደለም እዛ ጋር ስጦታ አለ የድምጽ አሊያም የኢንተርኔት ፓኬጅ ይገዛላል ጠብቀ እዛ ያው እዛ ጋር አዘጋጆች አሉ ሂድ እዛ ጋር ሂድ እሺ በቴሌብር ሱፐር አፕ ምልክልሽ ስልክሽን ትነግኛለሽ አልማዝ 9 11 32 62 ልከናል እናመሰግናለን እሺ መልካም ቀን እሺ ችግኝ ማፍላቱን በርቺ ጎፋ ማብራት ኃይል አካባቢ ሆነን ሽብላችን ቀጥሏል ማልበል ሽመልስ ሰላም ነው ስራ አሪፍ ነው መልካም እንዴ ናገባ እስቲ በቆሎ መፈልፈል ስለማልችል ነው በቆሎ አፈላፍለኝና ቆልተን አብረን እንብላ ብለኸው እሺ ሚል ሰው ካገኘ እሺ ትበላል ከፈለፈለል እሺ ብላል አረ በቆሎን አንተው ሽሜ ይኸው በቆሎ መጥቷል በነገራችን ላይ ዝነኛ ነህ ሰምቻለሁ ልደታ አካባቢ አይደለ ይላሉ አው ትንሽ ሙዚቃ አካባቢ እሺ አንድ ሰራ አለች እናንተ ጋር ይተላለፍ አላውቅም ወድጄሽ የሚል ነው ታምሮ አማረን ያቀናበረን ኦኬ ጊዜው ጥሩ ስላልነበረ ብዙ አልታየም በጊዜው ወደ ዛ ህይወት ወደዛ ስራ መለሳለሁ እንደውም ዘፈን ነው ባለቤቴን የበረና ና አንድ ቀን እንገናኛለን በዘፈን ምክንያት ባለቤት ከውጭ ሀገር ወደ ኢትዮጵያ እንድትመጣ አደረክ በኋላ መጣ ተጋብተን አለችም ከዛ በኋላ አረ እንዴት አረ እንማያቀተም እያዜም ክንቢውን ታስፈለፍሏል መልካም እድል አንድ ጨምራለሁ ከፈለክ ሻይ በቂ ነው እሺ መልካም እድል ሽሜ በቆሎ አስፈልፍሎ ነው ይመጣው ምክንያቱም ምንም ሊሆን ይችላል እጀና ሞኛል መፈልፈል አልችልም ፈልፍሉልኝ ብሎ አብሮ ሊበሉ ነው ቆልተው እስቲ እናያለን መፈልፈል ትችላለሽ ፈልፊልኝ እና አብረን ጠብሰን ነው እሺ አይ መፈልፈል ስለማልችል አንዴ እንድቻል ፈልፍልልኝና አብረን ጠብሰን እንበላለን አልችልበትም እንኳን ትንሽ መንገድ ላይ አዝዙ ችግር እና ስበር ነው እኮ በቃ ይሄ ነው አይኔ ስለማልችልበት እኮ መስመሯን ካስያዝከኝ ችግር መስመር ካያዘ አንድ መስመር እንደዚህ ካወጣት በዚህ ትሄዳለህ እንደዚህ እቺን እንደዚህ ቀጥ ወደዚህ ቀጥ ብሎ አይደማ ነው ይኸውልህ እንደዚህ እያልክ እየቀነስክ ሄዳለህ እንደዚህ እየቀጠልክ እንደዚህ እዚህ እኮ በእንትን አይደለም ቁጭ ብዬ እንትን ልል ችግር የለም ልሄድ ስለሆነ መጣል እቺ መፈልፈል በእናትሽ ፈልፍልልኝና አብረን ጠብሰን በላ
ጎሽ መስመሩ እንደዚህ ከሄድ ማሽን ራሱ እንደዚህ ይፈልፍል ምን ኢንኩቤተርም እንደዚህ ይፈልፍል ምን ያልከው በስንት ቀን ነው ጫጩት የሚፈለፈለው ሚኪ 22 አይፈለፈልም በቃ ና ይሄን የሚጠብቁ እንትን እያለ ነው አለኝ እቺ እንደስከር እንደዚህ ነሲናት መፈልፈል ትችያለሽ በእናትሽ አንድ መደዳ አለ አልቻለም እሱ እቺ ሁለት መደዳ ብቻ እኮ ሁለት መደዳ ብቻ እንደዚህ ጎስ ነገረች እሺ በቃ ምን እያደረከው ነው ግን የፈለፈልከው ነው ይሄው ይጆል በዚህ ይጆል ማለት አብሮ ለመብላት ፈቃደኛ ነው አይ ለጥብስ ነው የሚሆነው እያሉኝ ነው ይሄ ለጥብስ ነው የሚሆነው ለጥብስ ነው ጥብስ ሲሆን እንደዚህ እሸት ነው ለጥብስ ሲሆን ባዋዜ ነው አሉ ወቅቱን የጠበቀ ግብዣ ነው አሪፍ ነው ማሽን ራሱ እንደዚህ በስማ በቃ አሁን መቆያን የቀረው የሆነ ቦታ ሄደን እንቆላለን ትቀምሳለህ እንዴ አሪፍ ነው እሺ ደስ ይላል አይ ይኸኛውን ትቀምሳለህ እሺ በቃ ያንተ ንብረት ነው ያዘው እሺ ስሜ እናመሰግናለን እሺ ያው ሺበልታ አመሰግናለሁ ቴሌብር ሱፐር አፕ ተጠቀማለህ የፈጠነ በቴሌብር ሱፐር ተመቸኝ ታመ አሁን ቤት ፖሊሲ ነው በላ አይ ጥሬውን አጣደፍኩ ይበላል አይበላም እሺ በቴሌብር ሱፐር አፕ ልካለን 09 እንላለን 30 930 59 ልከናል እሺ አመሰግናለሁ መልካም ጊዜ በርታለን ሽቤ እንገናኛለን እሺ አመሰግናለሁ ሌላ ሰው አጠገብ ያለ ማን ለበል ቤተሰብ ብርሃኔ just follow channel 1 that's nice channel yeah I want to challenge it let me try good luck መልካም እድል ናግባ እስቲ እሺ ጣሪያ እያፈሰሰ ነው ተቸገርኩኝ ላስተካክለው ስለፈለኩ መሰላል ያዝልኝ አግዘኝ ብለህ እሺ የሚል ሰው ካገኘ እሺ ትበላ you agree yeah right let's go let me see good luck ላንቺ ነኝ ልጠይቃው ነይ አለ ጊዜ ቆይ አንድ ጠይቅ እሺ ጥራዬ የፈሰሰ ነው ተስተካክል አልገባኝም አባባል አማርኛ ጣራዬ እየፈሰሰ ተቸግራለሁ እባክህ አስተካክልልኝ እሺ ነው ትልኝ ባላ ነው ትልኝ ኦኬ እሺ ኦኬ ነይ ልንገ ነይ እሺ አልኪና አይደል በቃ እሺ አልኪና አሁን ጽላሉ የታለ ታመጣ ነው I'm here እሺ አለ she said okay yes okay እሺ አልሽው አዎ ምን ብሎሽ ነው ጣራኔ ለኛ ነበር መጀመሪያ ያለኝ አልገባኝም ጣራዬ እስቲ ንገራት እስቲ ጣራዬ የፈሰሰ ነው ተሸክሪያለሁ አስተካክልኝ ኖ መሰላል ያዝልኝ ነው የሚለው መሰላል ያዝልኝ እሺ አለች ጣሪያው ያፈሳል እሱ ቤት እና አረ ጎበዝ ናት አያ ታውቃታለህ አላውቅም አሁን ጎት እንዴት ይሻልሽው እንትን ነው የእውነት ግን ለመናገር የሆነ ሲያወራኝ አማርኛ በደንብ እንደማይችል ስለገባኝ ሊረዳው የሚችለው ሰው አያገኝም እስቲ እኔም እንኳን ማሰላለ ሌላ ሰው ልበለብዬ ነው ኦኬ ናይስ በቃ እንደዛ ነው ያሰብኩት ልክ ነች ሶ እናመሰግናለን አንቺ በጣም ኦኬ አሸናፊ you are the winner
Yeah. I know. Thank you so much. I know. I know they were gonna help me, you know. Oh, so can I get your number? 09 04 04 18 1874 1000 only. Done. Thanks so much. Okay. በጎፋ መብራት አካባቢ ሽብላ የነበረው ቆይታ ይህን ይመስል ነበር። ዘና እንዳላችሁ ጥሩ ጊዜ እንዳሳልፋችሁ ምንም ጥርጥር የለንም። ኑ አጫውቱን ካላችሁን እኛ ከመምጣት አንቦዝንም። ማድረግ ያለባችሁ ኦፊሻል የዩቲዩብ አካውንታችንን ቻናል ዋን ቲቪ ኢትዮጵያ ሚሊዮን ሰብስክራይብ ያደርጋችሁ የሰፈራችሁን ስም በብዛት መጻፍ ነው። ጻፈበት ሰፈር እኛ እንመጣለን። ዛሬ በጎፋ የነበረን ቆይታ ይህን ይመስላል። ሳምንት እንገናኛለን። እሁድን አንድ ላይ ግን ይቀጥላል። ይህ ሽብላ ነው። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።